ሰላም እንዴት ናችሁ? እንደዚህ ፏ ብለን የት ልንሄድ እንደሆነ መጨረሻ ላይ ታውቃላችሁ ማለት ነው። ጉዞ ጀምረናል። ይሄ የምቀርጸው የሁለት ደቂቃ ቪዲዮ ነው እንጂ እኔ የተጓዝኩት የ1 ሰዓት ነው። ሲሄድ 1 ሰዓት ስመለስ 1 ሰዓት ማለት ነው። ይሄን የሚመስል በረሃ አቆራርጬ እየሄድኩ ነው። እንግዲህ ማንን ለማግኘት እንደሆነ ገምቱ ከወዲሁ ማለት ነው። የዱባይ በረሃ በዚህ በበረሃ ማለት ነው እርጥብ ዛፍ መኖሩን የፈጣሪን ተአምር ነው የሚያሳየኝ። የምር ያለምንም ውሃ ያለምንም ዝናብ ማለት ነው። ደግሞ ይሄ ማለት ነው የዱባይ ተራራ በሉት የድንጋይ ነው። ድንጋይ ማትሉትም አፈር አትሉትም፣ ግን በቃ ጎራ ማለት ነው። ውሃ ይዝም ምን አይልም። በቃ በክረምት አዛ ነው የሚያደርገው። በነገራችን ላይ ቤት ውስጥ የሚገባው ለዛ ነው ዱባይ ውስጥ ዝናብ ሲጥል ማለት ነው። እና መንገዱ ምንም አያልቅም። እኔ ደካመኝ ዝም ብዬ ቁጭ ብዬ የምሄደዋ እነሱ የሚነዱት ምን ድሊሉ ነው ማለት ነው። እዚህ እንግዲህ እህትየዋ ማለት ነው እህትየዋን አገኘኋት። በጣም ደስ ብሎኛል ስላገኘሁሽ የኔ ውድ እህት። እኔ አለይታዬ ነሽ። በቃ እኔ ከራሴ በላይ ነው የምወዳት የኔ ውድ። እና ስጦታ ተይዞላት ነበረ። ስጦታ እየከፈተች ነው እንግዲህ። መጀመሪያ ስጦታ እንደምትወጂው ተስፋ አደርጋለሁ። ኢንሻአላህ ቀርተሽ ሐፍዘሽ የምትጨርሺው ያድርግሽ የኔ ውድ። ከዚህ በላይ ስጦታ የለም መቼም ከአላህ ቃል ቁርአን በላይ ማለት ነው። ሁለተኛዋ ስጦታ ደግሞ ኮብ ነች። ወድሻለሁ እቴ ነው የሚለው። በጣም ወደዋለች። በስተመጨረሻም የላ ተነሽ እንሂድ ተባልኩ ማለት ነው። የተሰጠኝ 30 ደቂቃ ነበረ። እንግዲህ ከዛ በላይ መቀመጥ እችል ነበር። ይሁን ችግር የለውም ብዬ ነው። እኔ ትልቁ ነገር ለኔ መውሰዳቸው ብቻ ነው። የምር እኔ በጣም ነው ያመሰገንኳቸው። ደስ ብሎኛል። እንደዚህ አይነትም ሰው አለ።